ሎሬት ሜትር አርቲስት አፈወርቅ ተክሌ መኖሪያና ስቱዲዮ የነበረ ነው። እንግዲህ እሳቸው ካረፉ በኋላ ለመንግስት ይሰጥ ብለው በተለያዩ አጋጣሚዎች በተናገሩት መሰረት ቤቱም እንደገና ደግሞ በውስጡ ያለው አጠቃላይ የአርቲስቱ የህይወት ዘመን ስራዎች ታላላቅ የጥበብ ውጤቶች ሽልማቶች እንዲሁም የግል መገልገያቸው ለመንግስት ሆኖ በኢትዮጵያ ቅርስ ባለስልጣን በሙዚየም አንደኛ በቅርስነት እንዲያዝ ሁለተኛ ደግሞ በሙዚየም መንገድ ተደራጅቶ ለህዝብ ክፍት እንዲሆን የተወሰነ ነው። የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ በህይወት ዘመናቸው በተለያዩ ሚዲያዎችና አጋጣሚዎች የጥበብ ስራዎችንም ይሄንን ቦታ ለህዝብ ለመንግስት ነው ማወርሰው ወራሽ የለኝም ብለው ያደረጓቸው ንግግሮች አሉ። መሃል ላይ ግን የአርቲስቱ ወንድም ነኝ የሚሉ መጡና ክርክር ተጀመረ። ያን በጥልቀት ባንሄድበትም ማለት ነው። ይሄ ከ2004 እስከ 2008 ክርክር ፈጀ እና የመጨረሻው እንግዲህ የፍርድ ቤት ሰነዶች የሚያሳዩት ፍርድ ቤት አዝዞ የነበረ የዲኤንኤ ምርመራ ነው። መሃል ላይ ወንድም ነኝ ያሉት ሰው አረፉ። ካረፉ በኋላ እንግዲህ ሌላ ይገባኛል የሚል ጥያቄ አልተነሳም። ያ በመሆኑ ምክንያት ፍርድ ቤት ለመንግስት ፈረደ ማለት ነው። ወዲያውኑ መንግስት ደግሞ ይሄን ቤት ለኢትዮጵያ ቅርስ ባለስልጣን አስረከበ ማለት ነው። ኢትዮጵያ ቅርስ ባለስልጣን እጅግ የተከበሩ የዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ ወይም ደግሞ ቪላ አልፋ ብለን በሚጠራው የቀድሞ መኖሪያ ቤታቸው ከተረከበ በኋላ 2011 የመጀመሪያ የጥበቃና እንክብካቤ ስራዎችን ማድረግ ተችሎ ነበር። ነገር ግን በወቅቱ የተደረገው የጥበቃና እንክብካቤ ስራዎች የቤቱን ዘላቂ መፍትሄ መስጠት ያልቻሉ ስራዎች ነበሩ። በተለይም ከላይ ከጣራ የሚመጣውን የቆርቆሮ መቀየር ስራዎች የቀለም ስራዎች ብቻ ነበሩ የተሰሩትና ወደ ተግባር ሲገባ በበቂ ጥናትና በባለሙያዎችን በተሰራ አናሊሲስ አልነበረም የተገባው። ከዚህ በኋላ ዳግም ቅርሶቹን ወደ ቤቱ ተመልሰው ለህዝብ ክፍት ለማድረግ በተለያዩ ወቅቶች ችግር እየተከሰቱ በተለይ ደግሞ ቤቱ የተለያዩ ችግሮች አሉበት። የውሃ ችግር ነው በዋናነት ያለውና ከግራውንድ ወተር ላይ በአግባቡ ስላልተጠገነ በስዕሎች ላይ ተጨማሪ ጉዳት እንዳይደርስ በሚል ባለስልጣን መስሪያ ቤቱ በ2015 በሙያተኞችን በማጥናት በጣም ዲቴይል የሆነ ሳይንሳዊ የሆነ ጥናት ተደርጎ 2016 ላይ የጥገና ስራውን ጀምረን እስካሁን ባለንበት ደረጃ ላይ ይገኛል ማለት ነው። በቤቱና በላንድስኬፑ ላይ ቮይድ ኤሪያ ክሬት በማድረግ
ወተር ፕሩፍ አድርገን አሁን በዛ ቮይድ ኤሪያ ግራውንድ ወተር ሲመጣ ሰርኩሌት አድርጎ ወደ ፍሳሽ እንዲሄድ አድርገናል። በላይኛው ደግሞ ሰርፌስ ወተር ላይ የነበረ ደግሞ ወደ ቤቱ እንዳይገባ የቅድመ መከላከል ወይም የተሰሩ በጡብ ሰርተን እሱን መከላከል አድርገናል። ይሄ በጣም መሰረታዊ ነው። ለቤቱ ዘላቂ መፍትሄ ከመስጠት አኳያ የተሰራ ስራ ነው። ይሄ አንዱ በጣም ሰክሰስፉል የነበረ ጥገና ነው። ሌላው እንግዲህ አሁን ከጠገንን በኋላ አዳፕቲቭ ሪጅን ነው የምናደርገው። እንግዲህ ተዘግቶ ብቻ የእሳቸው ንብረት ኪፕ የሚደረግበት ብቻ ሳይሆን የኢትዮጵያ ሕዝብ እንዲማርበት እንዲመራመርበት በተለይ ደግሞ በዚህ በስነ ጥበቡ ላይ የመጀመሪያ ሙዚየም ሊባል በሚችል ደረጃ ለሕዝብ ይፋ የሚደረግበት ስራ ነው ይሄኛው። ስታንዳርዳይዝ የማድረግ ስራዎችን ማድረግ ተችሏል ማለት ነው። በተለይ ወለል ላይ አይታችሁት ከሆነ ከዚህ ቀደም ታይሉ ነበር። ታይሉ ላይ በሚኖርበት ጊዜ ውሃው ዝም ብሎ ሲፈልቅ ወደ ላይ የመምጣት እየተጠረገ ነበር የሚካሄድ ነበር። አሁን ግን ኮንክሪት ፍሎር ላይ ኮንክሪት ፍሎር ሰርተን ኢፖክሲ አድርገናል። አንደኛ ሲጸዳ እርጥበት ሲኖር ሽታና የተለያዩ ነገሮችን እንዳይፈጠርና አርትወርክ ምን ይፈልጋል? ንጹህ ኤንቫይሮንመንት ይፈልጋል። ስለዚህ ይህንን ሊመጥን በሚችል ፍሎሩ በኢፖክሲ መስራት ተችሏል። ሌላኛው ደግሞ እንግዲህ ሙዚየም ሲባል ማዘመን ያስፈልጋል። ስናዘምነው ምንድነው? አንደኛ ካሜራ ለምሳሌ ካሜራዎችን በየቦታው ላይ ኢንስቶል አድርገናል። ለምን? የእሳቸው ስራዎች የእሳቸው ዓለም አቀፍ ሪኮግኒሽኖች የእጃቸው ወርክ ኦፍ አርቶችን ሴፍ መሆን መቻል አለባቸው። ስለዚህ እያንዳንዱ እንቅስቃሴ ቱሪስቱም መጣ እዚህም የሚሰራው ስራ እዚህም የሚሰሩት ሰራተኞች ዋሬቨር ማንኛውም ጎብኚ በካሜራ እይታ ሆኖ ሴፍ የሆነ ኤንቫይሮንመንት ክሬት ማድረግ ስለሚያስፈልግና ለቅርሶቹ ደህንነት መስጠት በሚያስችል ደረጃ የማዘመን ስራዎች ተሰርተዋል። በአይነቱ የመጀመሪያ ሙዚየም ነው የሚሆነው። በሀገራችንም ቢሆን አዲስ አበባ ላይ በጣም ጥቂት ሙዚየሞች ናቸው ያሉን። እነዛም ሀገርን፣ ከተማን እና የኢትዮጵያን ታሪክ ቅርሶች የሚያስተዋውቁ እንጂ የአንድን ግለሰብ አርቲስት የጥበብ ስራዎችና የአኗኗር ሁኔታ የሚያሳዩ አይደሉም። በርካታ ሰዓሊዎች ነበሩን፣ ግን ለነዛ ምንም አይነት የሙዚየምም ሆነ ስራዎቻቸውን በሙዚየም እናያለን እንጂ ማለት ነው ቤታቸው፣ ቁሳቁሶቻቸው እና ሌሎች ሁሉ የጥበብ ስራዎቻቸው በአንድ ቦታ ተጠብቀው ለሕዝብ እይታ ክፍት የሆኑበት የለም። የቋሚ ትልልቅ የሳቸው ስራ ዋና የሚባሉት ትልቁ ስቱዲዮ ላይ ይደረጋሉ። ከዛ በኋላ ስቱዲዮ ናምበር 3 ፊት ለፊት በር የሚታይባት እሷ ጋር ደግሞ በርካታ የጥበብ ስራዎች ስላሏቸው በ3 ወርም ይሁን በ6 ወር የሚቀያየር እሱን ይደረጋል። ይሄ የሙዚየም ዴቨሎፕመንት ነው። እንዳለ ግን ብናስቀምጠው ምንድነው ናሬሽን እንኳን ለመስራት እዛ ጋር ትርክቱን ለማስቀመጥ የአፈወርቅ ስራዎች ኮንቴክስታቸው ምንድነው፣ ምን ነው የሚያመለክቱት፣ አንዱ ስዕልስ ምን ማለት ነው የሚለውን ነገር የቦታው ጥበት ስላለ አይፈቅድምም አያወላዳንንም እኛም ማለት ነው። ስለዚህ ይሄንን በዚህ መንገድ በሙዚየም የማደራጀት የሚለውን ያንን የሚዚዮግራፊ ስራ እየተሰራ ነው፣ እየተጠናቀቀ ይገኛል። ከዛም ጋር ደግሞ አብሮ መዋቅሩ ይኖራል።